ዴቭ እንግዲህ ወደ ክፍለ ሀገር አዴ ቤተሰቦች ሄደዋል። ጀግናና ቆራጥ በመሆኑም ደስ ብሎኛል። አዴና ዴቭ ሊጋቡ ነው። እንግዲህ ሰርጋቸውን ማን ነው በጉጉት እየጠበቀው ማለት ነው። ፍቅር የፍቅር መቀስ የሆነችው እኔም ሄጄ እነሱን እንግዲህ ሰርጋቸውና እንትኗን አበላሻለሁ በማለትም ከዴቭ ኋላ ይሄዳለሁ ብላ ነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ዛሬ ሰራተኛዋ አዴ ክፍል 49 ነው ይዤላችሁ የመጣሁት። እና እስከዛ እናንተ ደግሞ ለቤቴ አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጋችሁ ደወል ምልክቷን ማጥቆሩን እንዳረሱ። ለቤቴ ደግሞ እንግዲህ አዳዲሶች ገባ ያላችሁ ማለት ነው። እንግዲህ አብረን እንፈተፍታለን። ዴቭ ወደ ክፍለ ሀገር አዴ ቤተሰቦች ሄዷል። ለቤተሰቦቿም ነግሬ አዴን ድልት ባለ ሰርግ እንዲሁም ከሌሎች ሴቶች በተለየ መልኩ አዴን ማግባት እፈልጋለሁ ብሎ ዳይመንድና ሮታ ዴቭ ሆኑ አንድ ላይ ሄዷሉ ማለት ነው። እንግዲህ እዛ ከሄዱ በኋላ ምን እንደሚከሰት ባናቅም የአዴ አባት ኃይለኛና ተንኮለኛ ከመሆናቸው የተነሳ ዳይመንድም የራሱን ስራ የሚያስፈጽመው ስላለ በዛውም አብሮ ሄዶ ሁሉን ነገር እንደሚተባበረው ከጎኑም እንደሚሆንለት ቃል ገብቶ ሶስቱም አብሮ ሄዷሉ ማለት ነው። ሮታም ካሌትኩኝ ብላ ሄዳለች። እዛ የሚያጋጥማት ነገር ባናቅም ማለት ነው። እንግዲህ የፍቅር እናት በጣም ደስ ብሏታል አዴን በማግባቱ ሁሉ ነገሩ ደስ እንዳላት። እንግዲህ እሱ ደግሞ ቤተሰቧን ሄጄ ማሳመን አለብኝ፣ ስለዚህ ሁሉንም የአዴንም እናት በማለትም ሲነግራት ሂድ በቃ ነገር ግን ራስን ጠብቅ በማለትም እሷም ነግረው ደግፈው ሄዷል ማለት ነው። ነገር ግን የሱን ደስታ ማትፈልገው ቀን ለሊት ምትለው ፍቅር ማለት ነው የነሱን ለማደናቀፍ ቀን ለሊት በማለት እሱ በሄደበት ደግሞ ተከትላ ሄዳ የአዴን አባት አናግራ አዴን እንዳያገባት ለማስደረግ እየሞከረች ነው ማለት ነው። እና እሄዳለሁ በማለትም እሷም ተከትዮ እሄዳለሁ ስትል አንቺ አርፈሽ ተማሪ፣ ስለዚህ ትምህርት ቤት ሂጂ በማለትም እናትዮ ተቆጥታታለች ማለት ነው። እናም እሷም እንዴት እንደዚህ ትኛለሽ በማለትም ተቆጥታ ወደ ክፍሏ ገብታለች። ሮማንም እኔ እሄዳለሁ ከሱ ጋር ስትል አይ እናትሽን አስፈቅጄ ከዛ በኋላ እሷ ከፈቀደችልሽ ትሄጃለሽ ብላት ነበር። እንግዲህ አሁን ፈቅዳላት ከነሱ እኩል ሄዳለች ማለት ነው። ባሁኑ ደግሞ ኪንጎ አልሄደም። ኪንጎ ያልሄደበት ምክንያት የፍቅር የአፏን የቅምጥል አባትም ስለሞታ ቅምጥልም ሀዘን ላይ ስላለች ከሷ መራቅና መለያት ስለማይፈልግ ከሷ ጋር አልሄድም ብሎ ተቀምጧል። ሆኖም ግን እንግዲህ አደራሽን ጠብቂ በማለትም አማና ሰጥቷታል ማለት ነው። አዴ እንግዲህ እሱን ሸኝታ አዴና ሊሊ እሱንም ሸኝቶ ሁለቱም ተመልሰዋል። ሊሊ እንግዲህ አዴን ሁሌ አብሽሪ አይዞሽ ከጎንሽ ነኝ ትላታለች። አዴም እንደዛ ሁለቱም ስለሚዋደዱ ስለሚፋቀሩ ማለት ነው። ሊሊ ግን ሳያት ባቡሬን በጣም ትወደዋለች፣ በጣም ታፈቅራለች። ከሊዱ ጋር ሲሆን በጣም ትቀናለች። ሊዱ ደግሞ ባቡሬን በየቦታው በሄደበት ቦታ የተከታተለች አንተ ግን ተረዳኝ፣ ለምንድነው ማትረዳኝ? አብረን እንቀጥል፣ ጓደኛሞቹም እንሁን በማለትም በፋጣጣነት ጠይቀዋለች። ነገር ግን እሱ አንቺ ልጅ አይገባሽም ወይ? እኔ ጓደኛ መሆን ምንም ነገር አልፈልግም፣ ካሁን በኋላ እኔ ትንሽ ደብሮኛል በማለትም ከሊሊ ጋር ትንሽ ስለተጋጩ ማለት ነው ሊሊ እንዲገባት ነግሯት ነበር። በዛን ሰዓትም እሷም ሳታስበው በጣም በቃ ካሁን በኋላ ብቻዬን መሆን እፈልጋለሁ ውጣልኝ በማለትም እሱንም አባራው ነበር። በዛን ሰዓት እሱም ስሜታዊ ሆኖ በወጣበት ሰዓት ሊሊ ስሜታዊ ሆና ሳታስበው ያወራችው ነገር በጣም ተናዶባታል ማለት ነው። በዛን ሰዓትም አዴ ታገኘዋለች። ምን ሆነሃል ስትለው አይ እቺ ጓደኛሽ አልተቻለችም እና ብቻዬን መሆን እፈልጋለሁ ውጣልኝ ብለኛለች ብሎ ሲነግራትም አይ እሷ እንኳን በፍጹም አታረገውም፣ እሷማ አታረግም ስትል አርገዋለች። በሆነ ነገር ስናወራ እንደ እውነት አርጋ እኔ እንዴ ካሁን በኋላ ብቻዬን መሆን እፈልጋለሁ ስለዚህ ውጣልኝ ብላ አባረኛለች በማለትም ሲነግራት
በልአንቴ አታስብ እኔ አዋራታለሁ በማለትም እሷም ሄዳ አዋርታታለች ማለት ነው። በዛን ሰዓትም እንደዚህ ማረግ አልነበረብሽም አንቺን በማለት ስትመክራት እሷም ባወራችው ነገር ዞር ብላ ስታይ በጣም እንግዲህ አፍራበታለች ማለት ነው። አሹም ለሮማን እንዴት አርጌ ፍቅሬን ልግለጽላት በማለት አስሬ ነይ የሚነግርሽ ነገር አለ እያለ ሁሌ ይጠራታል። ግን ሚነግራት ነገር የለም። እሷም ተናዳበታለች። ነገር ግን እሷ እንደሚያፈቅራትና እንደሚወዳት ታውቃለች። ሮማን ሁሌ ታውቃለች። ነገር ግን ሮታ አንተ እኮ አይገባህም እንጂ ለምን ግልጽ አርጋ አትነግራትም? ስለዚህ ሁሉን ነገር እንገራትና ተገላገስ። ታይ አነግራትም እኔ እህትናቷንም ጓደኝነቷንም ማጣት አልፈልግም። ከነገርኳት ትሸሽኛለች፣ ትሪቀኛለች በማለትም አልተናገረም። ነገር ግን ሁሌ ይጠራኛል ግን ሚነግረኝ ነገር የለም በማለትም እሷም ትነግራታለች። እና ሮታም አሹ አንተ እኮ እንደምታፈቅራት ታውቃለች። እሷ ግን አውቃ እንዳላፈቀርታት ትሆናለች እንጂ ሁሉንም ነገር ታውቃለች በማለትም ትነግረዋለች። ቤዛ እየተከታተላቸው ነበር። አዴና ሊሊን ትከታተላቸዋለች። በዛን ሰዓትም ሊሊ ቀስ ብላ ስታያት ትከታተላቸዋለች ማለት ነው። ያኔ አዴ ምንም ነገር ዞር ብለሽ ሳታይ ዝም ብለሽ ነይ በማለትም ምንድነው ስትላት ምንም አይደለም ስትላት እንደ ምንድነው ግራ አጋባሽን ስትላት ቤዛ እየተከታተለች ነው ለምን እንደሆነ አላቅም አንቺ ግን ዞር ብለሽ ሳታይ ዝም ብለሽ ቀጥ ብለሽ ነይ ትላታለች። እንዳለችም እሷም ከኋላቸው ትሄዳለች። ምን እንደፈለገች ግን ግራ ቢገባም በኋላ እሷ ዞር ብሎ በመኪና ኋላ ተደብቆ ሲጠብቋት የት ሄዱ ብላ ስፈልጋቸው ሁለቱም ብቅ ብሎ አንቺ ግን ምንድነው የምትከታተይኝ? ለምንድነው የምትከታተይኝ? በማለት ሁለቱም አፋጧታል ማለት ነው። እኔ ከናንተ ምን ፈልጌ እከታተላችኋለሁ ስትል ይሄው ያየንሽ አይደል የተከታተልሽን አይደል ወይ በማለትም እሷ በሊሊ ይሄ ቤት ለራሷ በመሆኗ በጣም እንትን ብሏታል ማለት ነው። የሊሊን ቤት በእጇ ለማስገባት በቀን ለሊት ትሮጣለች። ነገር ግን ሁለቱም አፋጦ ትሰሚኛለሽ ካሁን በኋላ እኔና አዴም ብትከታተይ ውርድ ከራስሽ እኔን አያርገኝ ምን እንደማረግሽ በማለትም ሊሊ ትነግራታለች። አዴም አንቺ ግን ለምንድነው ማትፋችን? እኛን ግን ለምንድነው የምትከታተይኝ? ከኛ ግን ምንድነው የምፈልጊው? በማለትም ተናግራታለች ማለት ነው። እሷ ግን ዝም ብላ ሰውን መከታተል ነው ስራዋ። ምን እንደፈለገች ባላቀም ማለት ነው። ኪንጎ እንደፈራው ደረሰበት። ኪንጎ የፈራውን ነገር ኪንጎና ዳይመንድን የሚያስራሮጣቸው ልጆች በጨለማ አግኝቶ እንግዲህ አንገቱን ብሎ ጥሎታል ማለት ነው። ኪንጎና እሱ በፈሩበት ሰዓትም ኪንጎ አስሬ የሮጠ እንግዲህ እሱ ሲያባረረው ወደ አሹ ቤት እነ ፍቅር ቤት ያንኳካም ሲገባ ከአሹ ጋር የፍቅር እናትም ተጣልታለች። ስማ ይሄ ልጅ ለምንድነው የመጣው? ምን ፈልጎ ነው? አንተ ዱርዬና ሌባ እየሰበሰብከ ወደዚህ አታምጣ በማለትም ከሱ ጋር ተጣልታለች። እሱም አሹ ኪንጎን የፈለገ በወጣበት ሰዓት ከቤዛ ጋር ይገናኛሉ። ቤዛም ምንድነው አንቺ ምን ያስፈልግሻል? ወደዚህ ምን እየፈለግሽ ነው? ለምን የት ነው የምትሄጂው? ስትል እማዬ አለች ወይስ ትል አለች ሲላት እና አንቺ ምን ፈልገሽ ነው የምትከታተይኝ ሲላት እሱም በቆመችበት እኔ ኪንጎን ፈልጌ ነው። ኪንጎ የት ሄደ ሲል ወደዛ አሁን የሮጠ ሄዷል ብላ ትነግረዋለች። በዛን ሰዓት እሱ ፍለጋ ሲሄድበት ለሮማን ስራ ተደውሎልኝ ነው የሄድኩት በይና ንገር ያለ እትዬ ከመጣሽ በማለትም ነግሯን ነበር። በዛን ሰዓትም እንግዲህ የፍቅርም እናት መታ አሹ የት ሄደ ስትላት ስራ ተደውሎለት አሁን ወጥቷል በማለትም ትነግራታለች። በዛን ሰዓትም እቺ የሆነች ነቀርዝ ነገር መታ ቤት ውስጥ ገብታ ማየ እኔ ሰላም ልልሽ ነው የመጣሁኝ በማለትም ትነግራታለች። በዛን ሰዓትም አሁን እኮ አሹ እና ወደ ኪንጎን ፍለጋ የሮጣ አየሁት አስፋልት ላይ በማለትም ትነግራለች። በዛን ሰዓትም እሷም ተናዳ አራ እሱ ምን እሱ ብቻ ኪንጎና ዳይመንድ አሹ ሆኖ እኮ ሌብነት ይሰራርቃሉ ከነሱ ተባባሪ ነው በማለትም ትነግራለች። በዛን ሰዓት የፍቅር እናት ተናዳ መታ እንዴ ሮማን ብላ አንቺ ይሄን ልጅ ምንድነው የነሱ ከሌባ ጋር ተባባሪ ሆኖ የሚሰራው እና ይሄን ስራ ግን አላወኩትም በማለትም ትነግራለች። እንት ግን ታቃለሽ ውስጥ አራይትዬ እኔ ምንም ማቀው ነገር የለም እሱ ግን አሁን ስራ ተደውሎለት ነው የሄደው በማለትም ትነግራታለች። በዛን ሰዓትም ስሚ ሲመጣ ወደኔ ላኪው በማለትም ትገባለች። እሱም ከዛ ሲመጣ ወይኔ አሹ አለቀለ እትዬ እኮ መጥቶ
ሲመጣ ወደኔ ጥሪው በማለትም ኪንጎን ፍለጋ እንደሄድ ቃውቃለች በማለት ተነግረዋል። በል እንደምንም ብላ አሁኑን አሳምናቸው በማለት ሁለቱም አብሮ ይወጣሉ። በዛን ሰዓትም ኪንጎ ስማ አንተ አፈን አሹ አንተ ግን ዞርህ ነው የምትመጣው ስል አራ እትዬ ስራ ተደውሎልኝ ነው የሄድኩት ሲል አይ አንተ ኪንጎን ፍለጋ የሄድከው በማለትም ትጠይቋለች። በዛን ሰዓትም አራ እትዬ እኔ ስራ ተደውሎልኝ ነው የሄድኩት ከነ ኪንጎና ከነ ዳይመንድ ሌብነት ለምደሃል አልተባለም ወይ ከነሱ ጋር ተባባሪ ነክ አልተባልከም ወይ ብላ ስነግረው አራ እኔ እትዬ በፍጹም ይሄን ነገር ማረግ አይደለሁም በእናቴ ኢሜል አለው በማለትም ይነግራታል። ፍቅርም ደስ ብሏት ነበር ቤዛ እንደዛ ብላ ስትናገር እንዴ እሱ እንኮ እኔ ብዬሻለሁ ሮማንም ሆን አዴም ሆን አሹም ሆን እዚህ ቤት ማናቸውም አይጠቅሙም ሁላችሁም አንድ ናቸው ብዬ ነግሬሽ ነበር ወይ በማለት ደስ ብሏት እሷም አቃጥራ ነበር ማለት ነው። አይ በእናቱ ከማለማ ይሄ ልጅ አያረግም በማለትም ሂድ ትለዋለች። ወደ ስራችሁ ሂዱ በማለት ትልካቸዋለች። በዛን ሰዓትም እንዴ እማዬ እንደዚህ ነው እንደምታወሪው አይ በእናቱ ከማለ ይሄን አያረግም አውቀዋለሁኝ በማለት ትነግራታለች። በዛን ሰዓት እንግዲህ ምንም ማድረግ አይቻልም እና የመጨረሻም ኪንጎ ሲሄድ ነበር ማን እንደመታው ባናቅም እንግዲህ ተመቶ ወድቆ ነበር ማለት ነው። ቤተሰቦቼ በሚቀጥለው ቪዲዮ ደግሞ ይዤ መጣለሁኝ። ቤተሰብ ወሰላሙ አለይኩም።